ዓመት ጊዜ ውስጥ ብቻ 43 ጋዜጠኞች ተይዘው ለእስርና ለአፈና መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት በእንግሊዝኛ ምህጻሩ IMS ጥናት አመለከተ። የዳሰሳ ጥናቱ ለአንድ ዓመት ያህል ከታህሳስ 22 ቀን 2016 ዓ.ም እስከ ታህሳስ 22 2017 ማድረጉንም ዓለም አቀፍ ድርጅቱ ጠቅሷል። ዋና መቀመጫው ዴንማርክ የሆነውና አዲስ አበባ ውስጥ ጽሕፈት ቤት ያለው ይህ ድርጅት ኢትዮጵያ ውስጥ የቀጠሉ ግጭቶች ጋዜጠኞችን ከመንግስትም ከታጣቂዎችም ለሚቃጣ እስር፣ እገታ፣ ማስፈራራት፣ ማዋከብና ጥቃት ተጋላጭ አድርጓቸዋል ብሏል። ብሔራዊ ደህንነትና ብሔራዊ ጥቅም ጋዜጠኞችን ከስራቸው እንዲቆጠቡ፣ ግጭቶችንም ከመዘገብ ራሳቸውን እንዲያቅቡ እንደ ማስፈራሪያ እያገለገሉ መሆኑንም ድርጅቱ ባሰራጨው የጥናት ውጤት ላይ አመልክቷል። ለተጨማሪ ዘገባ ሰለሞን ሙጬ ከአዲስ አበባ። ኢንተርናሽናል ሚዲያ ሳፖርት ሰሞኑን ያሰራጨውና ኢትዮጵያ ውስጥ ያለውን የጋዜጠኞችን ደህንነት የተመለከተው የአንድ ዓመት የጥናት ውጤት ጋዜጠኞች በአሳሳቢ ሁኔታ ለአካላዊ፣ ለአእምሯዊና የበይነ መረብ ጥቃቶች ሰለባዎች መሆናቸውን በጉልህ ያሳያል። እንደ የጥናት ውጤቱ በጋዜጠኞች ላይ በተደረጉ ተደጋጋሚ ጥቃቶች የተፈጠረው የፍርሃት ስሜት ብዙሃን መገናኛዎች ግጭቶችን እንዳይዘግቡ አድርጓል። ይህ የጥናት ውጤት መሬት ላይ ካለው እውነታ ጋር ምን ያህል ይመጋገባል ወይም ተጨባጭ ሐቁን ያሳያል ስንል የጠየቅነው ጋዜጠኛ መርሻ ጥሩነህ ተከታዩም ብሏል። ይህ እንደ አንድ ጋዜጠኛ ኢትዮጵያ ውስጥ አሁን የምናየው ነገር ትንሽ አስፈሪም አስደንጋጭም ነገር ነው። ጋዜጠኞች እጅግ የከፋ አደጋ፣ የከፋ የደህንነት ስጋት እየገጠማቸው ስጋት የደረሰባቸውን ነገር እንኳን አውጥተው ለመናገር ሌላ አደጋ ያስከትላል የሚል ስጋት ውስጥ የገቡበት ሁኔታ ነው ሪፖርቱ የሚያመላክተው። ኢትዮጵያ ውስጥ ጥናቱ በተደረገበት በ2024 ምንም እንኳን የጋዜጠኞች ግድያ ባይኖርም 43 ጋዜጠኞች አንድም ተይዘው ታስረዋል፣ አልፎም ታፍነዋል ያለው የድርጅቱ የጥናት ውጤት በግጭቶች ምክንያት የብዙሃን መገናኛዎች ነጻነት ወደኋላ እያሽቆለቆለ በመምጣቱ ኢትዮጵያ በዚህ ረገድ ዝቅተኛ ደረጃ ካላቸው ሀገሮች ተርታ ተሰልፋለች ሲልም አመልክቷል። ጋዜጠኛ መርሻ ጥሩነህም ይህንን ድምዳሜ ይጋራል። አሁን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ግን የገዢ ፓርቲ ወይም የተቃዋሚ ፓርቲ ወይም የታጠቀ ኃይል ወይም ደግሞ የአንድን ባለሀብት ኢንተረስት ከነካህ ኢቭን ለሀገርና ለሕዝብ ጉዳት የሚያመጡ ነገሮች ሆነው እንኳን እሱን ከነካህ አንተ አደጋ ላይ ነው የምትወድቀው። የ2024 የኢትዮጵያ ጋዜጠኞች ደህንነትን በገለልተኛ አካል ማስጠናቱን ያስታወቀው IMS በኢትዮጵያ ውስጥ በጋዜጠኞችና በብዙሃን መገናኛ ተቋማት ላይ የሚደርሰው ጥቃት ታይቶ በማይታወቅ ሁኔታ መጨመሩን ያሳያል ሲል ገልጿል። በኢትዮጵያ ያሉ ጋዜጠኞች ከመንግስት የጸጥታ ኃይሎችና ከታጣቂ ቡድኖች በተጨማሪ በፖለቲካ ሰዎችና በነጋዴዎች ጭምር ስለ ፖለቲካ፣ ግጭት፣ ንግድና ፋይናንስ በመዘገባቸው ብቻ ጥቃት ተሰንዝሮባቸዋል ተብሏል። የጥናቱ ግኝት በአብዛኛው ወረዳና ቀበሌ ያሉ ባለስልጣናት በጋዜጠኞች ላይ ጥቃት ማድረሳቸውን ያሳያል። ከእስር፣ አፈና፣ ጾታዊ ጥቃት በተጨማሪ የገንዘብና የሕግ ማስፈራሪያዎችን የመሰሉ የደህንነት ስጋቶች በመድረሳቸው ጋዜጠኞችና የሚዲያ ተቋማት ስራቸውን በነጻነት እንዳይሰሩ ስልታዊ በሆነ መንገድ ጫና ደርሶባቸዋልም ተብሏል። የችግሩ አሳሳቢነት በጉልህ ማደጉን የገለጹት የኢንተርናሽናል ሚዲያ ሳፖርት IMS የኢትዮጵያ ተወካይ አቶ ቴዎድሮስ ነጋሽ ተቋማቸው መሰል ችግሮችን ቀድሞ ለመከላከልና በዘላቂነት ለመፍታት ጥናቶችን እንደሚያደርግና ከሚመለከታቸው አካላት ጋር ተቀራርቦ መስራት እንደሚገባ ነግረውናል። ሴቶች ላይ የሚደርስ ጥቃት፣ ዛቻ፣ ማስፈራራት በስልክ በኢሜል በእንደዚህ በሶሻል ሚዲያ በመሳሰሉት ላይ የሚደርስባቸውን ጥቃት ለማስቆም ይህንን የሚፈጥሩ አካላትን የመለየት ስራ ደግሞ ከካምፓኒዎች ጋራ ከግሎባል ካሉትም ሪጂናሊም ካሉት ጋራ አንድ ላይ ተባብረው እንዲሰሩ የሚል ነው። ኢንተርናሽናል ሚዲያ ሳፖርት የኢትዮጵያ መንግስት በጋዜጠኞች ላይ የሚደርሰውን የዘፈቀደ እስራትና ማስፈራሪያ ማቆምና ጋዜጠኞችና የብዙሃን መገናኛ ተቋማት በህብረተሰቡ ውስጥ ወሳኝ ሚናቸውን እንዲወጡ ለማስቻል ከለላ ማድረግ አለበት ብሏል። ተቋሙ በአማራና በኦሮሚያ ክልሎች ያሉ ተፋላሚ ኃይሎች ጋዜጠኞችን ከመጥለፍ ከማንገላታትና ከማስፈራራት በመቆጠብ የጋዜጠኞችን መብት ማስከበር፣ ጋዜጠኞች በግጭት ቀጠናዎች ውስጥ እንዲሰማሩ በማድረግም ዜጎችን የሚጠቅም መረጃ በነፃ እንዲዘዋወር ማድረግ አለባቸው የሚሉና ሌሎች ምክረ ሀሳቦችንም አቅርበዋል። ለDW ሰለሞን ሙጬ ነኝ ከአዲስ አበባ። በፈረንሳይ ቀኝ አክራሪ ፖለቲከኛ ማሪን ለፔን ላይ የፓሪስ ፍርድ ቤት ባለፈው ሰኞ ያስተላለፈው ውሳኔ ከሃንጋሪው ኦርባን እስከ አሜሪካው ዶናልድ ትራምፕ ድረስ ተቃውሞ ገጥሞታል። ለመሆኑ ፖለቲከኛዋ ምን አድርገው በፍርድ ቤት ውሳኔ የተላለፈባቸው? የዓለማችን ተጽዕኖ ፈጣሪ ፖለቲከኞችስ አስተያየት ከምን የመጣ ነው? የብራስልስ ወኪላችን ገበያው ንጉሴ ዝርዝር ዘገባ ልኮልናል።
ባለፈው ሰኞ የፓሪስ ፍርድ ቤት በፈረንሳይ ዋና ፖለቲከኛ ማሪ ለፔን ላይ ያስተላለፈው ብይን ከፈረንሳይ አልፎ የመላ አውሮፓን ፖለቲካ የሚያናውጥ ሆኗል። ፍርድ ቤቱ የፈረንሳይ ብሔረተኛ ፓርቲ ራሊ ናሽናል መሪ የሆኑት ማሪ ለፔን በቀረበባቸው ከአውሮፓ ፓርላማ የተመደበላቸውን 4 ሚሊዮን ዩሮ ያለአግባብ መጠቀምና ማባከን ወንጀል ጥፋተኛ ሆነው ስላገኛቸው በ2 ዓመት ገደብ በ4 ዓመት እስራትና የ100,000 ዩሮ ቅጣት አስተላልፎባቸዋል። ከሁሉም በላይ ግን አነጋጋሪ የሆነው ፍርድ ቤቱ በፖለቲከኛዋ ላይ ለ5 ዓመታት ከማንኛውም የፖለቲካ ተሳትፎና አመራር እንዲታገዱ ያስተላለፈው ውሳኔ ነው። ወይዘሮ ለፔን የፈረንሳይን ስደተኛና እስላም ጠል ብሔረተኛ ፓርቲ በመምራት ለዓመታት በፈረንሳይ ፖለቲካ የዘለቁ ሲሆን እንደ አውሮፓ አቆጣጠር በ2027 ዓ.ም በሚደረገው የፈረንሳይ ፕሬዝዳንታዊ ምርጫ ሊያሸንፉ ይችላሉ ተብለው ከሚገመቱት ታዋቂ ፖለቲከኞች ውስጥ አንዷ ናቸው። ወይዘሮ ለፔንና ፓርቲያቸው ውሳኔውን እያደገና እያሸነፈ ባለው ፓርቲያቸው ላይ የተላለፈ የፖለቲካ ውሳኔ ነው በማለት አውግዘው ትግላቸውን እንደሚቀጥሉ አስታውቀዋል። ለፔን በሰጡት መግለጫም ስርዓቱ ልናሸንፈው በመሆኑ የወረወረብን የኒውክሌር ቦምብ ነው በማለት ውሳኔውን እንደማይቀበሉት አስታውቀዋል። የፍርድ ቤቱን ውሳኔ ከፈረንሳይ አልፎ በመላ አውሮፓና አሜሪካ ጭምር ባሉ የቀኝ ወግ አጥባቂና ብሔረተኛ ፓርቲ መሪዎች ዘንድ ከፍተኛ ትችትና ተቃውሞ የተሰማበት ነው። ፕሬዚዳንት ትራምፕ ውሳኔውን በፕሬዚዳንታዊ ውድድሩ ቀዳሚ ተፎካካሪ በሆኑ ፖለቲከኛ ላይ የተላለፈ ውሳኔ ነው በማለት ይህም በሀገር አሜሪካ በሳቸው ላይ ተላልፎ ነበር የሚሉትን አይነት ውሳኔ እንደሆነ አስታውቀዋል። በአውሮፓ ከሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን እስከ ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ድረስ ውሳኔውን ያላወገዘና ከማሪ ለፔን ጋር እንደሚቆም ያላሳወቀ የቀኝ ኃይል የለም። በፈረንሳይ ፖለቲካ ላይ በመጻፍ የሚታወቁት ወይዘሮ ላራ ሞርሎዌ እንደሚሉት የብሔረተኛ አክራሪ ፓርቲዎች በውሳኔው ላይ የሚሰጡት ግብረ መልስ የቀኝ አክራሪ አስተሳሰብ በዓለም አቀፍ ደረጃ እያደገ መሆኑን የሚያሳይ ነው። ሁሉም የቀኝ ብሔረተኛ ፓርቲዎችና ፖለቲከኞች ከቦልሶናሮ እስከ ፕሬዚዳንት ትራምፕ ከሳልቪኒ እስከ ቪክቶር ኦርባን ሁላችንም ማሪ ለፔን ነን እያሉ ነው በማለት እነዚህ ኃይሎች እርስ በርሳቸው እንደሚተባበሩና ይህም አዲሱ ዓለም አቀፋዊ እውነት መሆኑን የሚያረጋግጥ እንደሆነ ገልጸዋል። በሎንዶን ዩኒቨርሲቲ ኮሌጅ የአውሮፓና ፈረንሳይ ፖለቲካ ፕሮፌሰር የሆኑት ዶክተር ፊሊፕ ማርሌርም ይህንኑ ሀሳብ በመጋራት እነዚህ ኃይሎች የሕግን የበላይነት የሚያጣጥሉ መሆናቸውን ነው የሚናገሩት። የዓለም ፖለቲካ ተገለባብጧል። ራሳቸው በሕግ የበላይነት የማያምኑ ኃይሎች የሕግ አስከባሪና ተቆርቋሪ መስለው ሲታዩ የሚገርም ነው ብለዋል። በፈረንሳይ ከፍተኛ ፖለቲከኞች ሲከሰሱና ሲፈረድባቸው ለፔን የመጀመሪያዋ ባይሆኑም በመጪው የፈረንሳይ ፕሬዝዳንታዊ ምርጫ የማሸነፍ ዕድል ያላቸው ግንባር ቀደም ተወዳዳሪ በመሆናቸው በተለይ የእግዱ ውሳኔ አነጋጋሪ ሆኗል። ሆኖም ግን በፈረንሳይ ፍርድ ቤቶች ገለልተኝነትና ነፃነት ላይ አብዛኛው የፈረንሳይ ሕዝብ እምነት አለው ነው የሚባለው። እንደውም ወይዘሮ ለፔን የፈረንሳይን ፖለቲከኞች በሙስና ሲከሱ ተጠያቂነት እንዲሰፍንም ሲሟገቱ የቆዩትን ያህል እሳቸውም ወንጀል ፈጽመው ከተገኙ ተገቢው ውሳኔ ሊተላለፍባቸው ይገባል በማለት በፈረንሳይ የፍትህ ስርዓት ላይ የሚቀርበውን ትችት የሚቃወሙ ጥቂቶች አይደሉም። ያም ሆኖ ውሳኔው የፈረንሳይን ፖለቲካ ውስብስብ እንደሚያደርገውና ቀውስም ሊያስከትል እንደሚችል ነው በብዙዎች የሚነገረው። ወይዘሮ ላራ እንደሚሉትም የወይዘሮ ለፔን ተከታዮች መሪያቸውን የጥቃት ሰለባ አድርገው ሊወስዱ ይችላሉ። ውሳኔው የመብት ጥሰት፣ የዴሞክራሲ ሽረት እንደሆነ አድርገው ሊያምኑና የበለጠ አክራሪ ሊሆኑም ይችላሉ በማለት ይህም በፈረንሳይ ፖለቲካ ቀውስ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ገበያው ንጉሴ ለዲ ደብልዩ ብራዚል